ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። ፓስተር ይስሐቅ እባላለሁ። በተከታዮቼ አሁን እየተነሳ ባለው ሐዋርያት ነቢያት አሁን ባለችው ቤተክርስቲያን ላይ አሉ ወይም ይሰራሉ ወይ የሚለውን ጥያቄ በብዙ በሶሻል ሚዲያ ሲናፈስ ብዙዎች እየሰሙ ብዙዎች ግራ የመጋባት የመደነቅ ሐሳብ ውስጥ እያሳለፉ ነው ያለው። ከዛ በዚህ ምክንያት ተከታዮቼ በዚህ ጉዳይ ያንተ ሐሳብ ምንድነው የሚል ሐሳብ መስማት መረዳትን ማወቅ ስለፈለጉ በዚህ አቅጣጫ ዛሬ ሐሳብን መስጠት ፈቃድ መልካም ነው ብዬ አስቤ ልናገር መጥቻለሁ። ኢየሱስ ክርስቶስ ጌታ ነው። የመጀመሪያ ልናውቅ የሚገባው ነገር አምስቱ የጸጋ ስጦታዎች በእግዚአብሔር በክርስቶስ የተሰጡ አምስቱ የጸጋ ስጦታዎች የተሰጡት ለቤተ ክርስቲያን ነው። ምክንያቱም ይሄን የመጽሐፍ ቅዱስ ክፍል መጀመሪያ ባነበው መልካም ነው ብዬ አምናለሁ። ኤፌሶን ምዕራፍ 4 ቁጥር 11 ላይ እንደዚህ ይላል፣ እርሱም ይላል አሁን ሰጪው እርሱ ራሱ ከሙታን የተነሳው ኢየሱስ ክርስቶስ እሱ ራሱ እርሱ አንዳንዶቹን ይላል። አሁን የነዚህ ቃላቶች በደንብ አንድ ላንብበውና ማብራሪያ ልጀምር። እርሱም አንዳንዶችን ሐዋርያት፣ ሌሎችን ነቢያት፣ ሌሎችም ወንጌል ሰባኪያን፣ ሌሎችን እረኞች፣ አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደሚሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት እና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ። አሁን አምስቱ የጸጋ ስጦታዎች እግዚአብሔር ከክርስቶስ አካል መካከል ካለነው ህዝቦች መካከል ለአንዳንዶች ሐዋርያነትን ሰጠ፣ ለአንዳንዶች ነቢያትነትን ሰጠ፣ ለአንዳንዶች ወንጌል ሰባኪነትን ሰጠ፣ ለአንዳንዶች አስተማሪ፣ ለአንዳንዶች ደግሞ እረኞች ወይም ፓስተሮች እንዲሆኑ ሰጠ። ከዛ የሰጠበትን ምክንያት ደግሞ 3 ኃላፊነትና ተግባሮችን በዛው ጠቅሶልናል። ስለዚህ አሁን የመጀመሪያ ሰዎች አንደርስታንድ እንድታደርጉልኝ የምፈልገው ቤተክርስቲያን እዚህ ምድር ጌታ ሊወስዳት ሙሽራ ሆና እንደ ሙሽሪት ተበጅታ ጌታ ሙሽራው የሆነው ኢየሱስ ክርስቶስ ሊወስዳት እስኪመጣ ድረስ ቤተክርስቲያን እዚህ ምድር እስካለችና እስከምትገነባ እስከምትሰራ ድረስ እነዚህ አምስቱ የጸጋ ስጦታዎች ወርክአውት ያደርጋሉ፣ ይሰራሉ አሉ። ቤተክርስቲያን እዚህ ምድር እስካለች ጊዜ ድረስ ይሄ እነዚህ አምስቱ የጸጋ ስጦታዎችን ጌታ ኢየሱስ ለቤተክርስቲያን መስጠቱን ይቀጥላል አሉ። አያው ሁለቱን ቆርጦ ሌሎቹ ነው ያሉት ማለት አደጋ አለው በራሱ። ለምን? እስኪ ቃሉን እናንብብ። በጣም መሰረት የሆኑ ነገሮችን እንድትረዱ ፈልጋለሁ። እርሱም ሲል ኢየሱስ ክርስቶስ ከሙታን የተነሳው ኢየሱስ ክርስቶስ። ስለዚህ አምስቱን የጸጋ ስጦታዎች በክርስቶስ አካል ውስጥ ላለነው ህዝብ፣ ለምሳሌ አሁን በዓለም ላይ ከ8 ቢሊዮን ህዝብ በላይ ህዝብ አለ ወይም የሰው ዘር አለ፣ የአዳም ዘር አለ እዚህ ምድር ላይ። ከዛ መካከል 2 ቢሊዮኑ ክርስቲያን ብንሆን፣ አዲስ ፍጥረት ብንሆን፣ የክርስቶስ ዘር ብንሆን 2 ቢሊዮን ከ2 ቢሊዮን መካከል ለአካሉ ጥቅም ለቤተ ክርስቲያን አሁን የምጠቅሳቸውን ዝርዝሮች ተግባር ለመስራት አንዳንዶችን ሐዋርያ፣ አንዳንዶችን ነቢያት ከአማኙ መካከል እግዚአብሔር ለአካሉ ጥቅም በራሱ የመምረጥ መስፈርት ማንም ሰው አይመርጥለትም፣ ራሱ ነው የሚመርጠው። ለአንዳንዶች ወንጌል ሰባኪ፣ ለአንዳንዶች እረኞች፣ ለአንዳንዶች አስተማሪዎች እንዲሆኑ ሰጠ። ስለዚህ ሰጪው እሱ ነው። ቀጥሎ እንደዚህ ይላል፣ አንዳንዶችን ሐዋርያ፣ ሌሎችን ነቢያት፣ ሌሎችን ወንጌል ሰባኪያን፣ ሌሎችን እረኞች፣ አስተማሪዎች እንዲሆኑ ሰጠ። ለምን ሰጠ? አሁን እነዚህ የጸጋ ስጦታዎች ለምንድን ነው የተሰጠው ብለን ጥያቄ ስንጠይቅ እዚሁ ላይ 3 ኃላፊነትን ወይም ስራን ነው ያስቀመጠው። አንደኛ ሰጣልና ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት። የመጀመሪያው ተግባር እነዚህ አምስቱ የጸጋ ስጦታዎች ከቅዱሳን መካከል ለሚያገለግሉ ሰዎች ራሱ ኢየሱስ ክርስቶስ የሰጠው ምን ስራና ምን አገልግሎት ለመፈጸም ነው ሲባል ኢየሱስ ክርስቶስን በማመንና በማወቅ ወደሚገኝ አንድነት ዩኒቲ ለማምጣት፣ ኢየሱስ ክርስቶስን በማወቅና በማመን ወደሚገኝ አንድነት ለማምጣት። ይሄ ስራ እየቀጠለ ነው ያለው። ይሄ ስራ እየተተገበረ ነው ያለው። ይሄ ስራ እስካለ ድረስ
ይህን ስራ የሚተገብሩ የጸጋ ስጦታዎችን ጌታ ኢየሱስ አሁንም ይሰጣል። ቀጥሎ እንደዚህ ይላል። ሁለተኛ ሰዎች ሁሉ ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ሙሉ ሰው ወደ መሆን ወደ ክርስቶስ ፍጹም ሙላቱ ልክ እስክንደርስ ድረስ ይሄ ቅዱሳን አገልግሎት ለነዚህ አምስቱ የጸጋ ስጦታዎች ከራሱ ከኢየሱስ ክርስቶስ ከሙታን ከተነሳው የኢየሱስ ክርስቶስ ታልፎ ተሰጥቷል። ሁለተኛው ተግባር ማለት ነው። ሶስተኛው ተግባር ደግሞ ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ ለክርስቶስ አካል ነገ ጌታ አካሉ ተገጣጥማ የሱን መልክ እስክትይዝ ድረስ እያንዳንዱ አማኝ በአካል ውስጥ በትክክል ቦታው ላይ ግጥም ማለት እንዲችል። አሁን በእኛ አካል ላይ ሁሉ ነገር ቦታው ላይ ግጥም ብሏል። ጣት፣ ጥፍር፣ አይኖቻችን፣ እያንዳንዱ ነገር በአካላችን ላይ ቦታው ላይ ግጥም እንዳለ ልክ እንደዚህ የክርስቶስ አካል ፍጹማን እንዲሆን የተገጣጠመ እንዲሆን ይህንን ተግባር ለመስራት ከእግዚአብሔር ኃላፊነት የተሰጠው የጸጋ ስጦታዎች ናቸው። በጣም ምስጢር የሆነ ቃል ላወራላችሁ። በጣም ደስ የሚል ላወራው የምፈልገው እንደዚህ ይላል። ቅዱሳን አገልግሎትን ለመስራት አሁን ይችን ፖይንት በጣም ወሳኝ ነች። ቅዱሳን አገልግሎትን ለመስራት አሁን ሐዋርያ በዚህ ዘመን የለም፣ ነቢይ በዚህ ዘመን የለም የሚባልበት ዋናው ሪዝን ይህንን በአግባቡ አለመረዳት ነው። አሁን እነዚህ አምስቱ የጸጋ ስጦታዎች ለቤተ ክርስቲያን ራሱ ከሙታን የተነሳው ኢየሱስ ክርስቶስ ለምን ሰጠ ብለን ስንጠይቅ ምንድን ነው ያለን? ቅዱሳን አገልግሎትን ለመስራት። ስለዚህ አሁን አገልግሎት ለመስራት ስራና አገልግሎት ነው። ስለዚህ ሐዋርያነት ስራና አገልግሎት መከወኛ ነው እንጂ ስልጣን አይደለም። that's the point። አሁን ትልቁ ችግር በዚህ ዘመን ባለችው የቤተ ክርስቲያን የሰው ኃይል የማስተዳደር ማንዋላቸውና ገንዘብን የሚያስተዳድሩበት ማንዋላቸው ላይ እነዚህ አምስቱ የጸጋ ስጦታዎች በተርታ በስልጣን መልክ ተቀምጠዋል። አንደኛ ብለው ሐዋርያ ብለው ከፍተኛ ስልጣን፣ ከፍተኛ ፓወር፣ ከፍተኛ የገንዘብ ፍሰት፣ ብዙ መብቶች ያሉት፣ ብዙ ስልጣን ያለው፣ ብዙ ነገርን መቆጣጠር የሚችል ብለው ስልጣን አድርገው ሰጥተዋል። እዚህ ጋር ግን ምንድነው የሚለው? ቅዱሳን አገልግሎት ለመስራት። ስለዚህ አገልግሎትና ስራ ነው። እነዚህ አምስቱ የጸጋ ስጦታዎች ለአካሉ የተሰጡት ቅዱሳን አገልግሎትና ስራ ለመስራት ነው። ስለዚህ አገልግሎትና ስራ ከሆነ ስልጣን አይደለም። አሁን ትልቁ ችግር ስልጣን ላይ ተቀምጧል። ትልቁን አንደኛ አድርገው ሐዋርያን አስቀምጠዋል። መጨረሻ አድርገው ወንጌላዊን አስቀምጠዋል። እዚህ ጋር ግን መጽሐፍ ቅዱስ በፍጹም ወንጌላዊነትን መጨረሻ እንኳን አላስቀመጠም። ሶስተኛ ላይ ነው እዚህ ጋር ያስቀመጠው። ሐዋርያት፣ ነቢያት፣ ወንጌል ሰባኪ ብሎ ነው ያስቀመጠው። እዚህ ጋር ግን ባለው በሰው ኃይል አስተዳደር ማንዋላቸው ላይና በገንዘብ ማስተዳደሪያ ማንዋላቸው ላይ የስልጣን ተዋረድ አድርገው የሰሩት በእነዚህ አምስቱ የጸጋ ስጦታዎች ተርታ አድርገው ነው። አንደኛ ሐዋርያ፣ ሁለተኛ ነቢይ ያለው ስልጣን ብለው በጣም ብዙ ፓወሮች ሰጥተውታል። ስለዚህ ስልጣን ስለሆነ ይህንን ስልጣን ለሰው እንዴት እንሰጣለን ብለው ዛሬ ተናንቋቸዋል። ስለ ሐዋርያነት ያስቀመጡት መጽሐፍ ቅዱስ ግን የሚለው ሐዋርያው ጳውሎስ ስለዚህ አምስቱ የጸጋ ስጦታዎች በትክክል ያስቀመጠልን ቅዱሳን አገልግሎትን ለመስራት። ስለዚህ አገልግሎትና ስራ ነው። አንድ ሰው ሐዋርያ ሲሆን በአካሉ ላይ አገልግሎትና ስራ ነው በላዩ ላይ ያረፈበት፣ አደራ ያረፈበት እንጂ ስልጣን አይደለም። አይ ችግሩ እዚህ ላይ ነው ያለው። ስልጣን ላይ ስለተቀመጠ ስልጣን አድርገው ስላስቀመጡት ይህንን ስልጣን ለሰው ልጅ እንዴት እንሰጣለን ብለው ሲታገሉ ታያላችሁ። ስለዚህ የመጀመሪያውና ራይት ልናስተካክል የሚገባው እነዚህ አምስቱ የጸጋ ስጦታዎች ለቤተ ክርስቲያን የተሰጡት ስልጣን ሳይሆን አገልግሎትና ስራ ናቸው። ስለዚህ አንድ ሰው ሐዋርያ ሲደረግ በአካል ውስጥ አገልግሎትና ስራ ነው የተሰጠው። ነቢይ ሲደረግ አገልግሎትና ስራ ነው የተሰጠው። ወንጌል ሰባኪ ሲደረግ አገልግሎትና ስራ ነው የተሰጠው። ፓስተር ሲደረግ አገልግሎትና ስራ ነው የተሰጠው። አስተማሪ ሲደረግ አገልግሎትና ስራ ነው የተሰጠው እንጂ የስልጣን ተዋረድ አይደለም። ስለዚህ አሁን መፈተሽ አለባችሁ። በዚህ ዘመን ሐዋርያ አለ የለም፣ ነቢይ አለ የለም የሚል ጥሉን አቁመን ምን ላይ ነው ያስቀመጥነው? አገልግሎትና ስራ ነው ለኛ
ለቤተ ክርስቲያናችን የአስተዳደር የሰው ኃይል አስተዳደር የፋይናንስ አስተዳደር ላይ የተቀመጠው ስልጣን ተደርጎ ነው ወይስ አገልግሎትና ስራ ከሆነ ነው? ስራ ነው። አገልግሎትና ስራ ከሆነ አንድ ሰው በክርስቶስ ወንጌላዊ ከተደረገ ወንጌላዊ ነው። ወንጌላዊነቱን በውስጡ ያለውን እግዚአብሔር ያስቀመጠውን የወንጌላዊነቱን መክሊት 10% ይገልጠዋል፣ 20% ይገልጠዋል፣ 30% ይገልጠዋል፣ 40% ይገልጠዋል፣ 100% ይገልጠዋል። ስለዚህ ከሱ የሚጠበቀው የሆነውን እየገለጠ መኖር እንጂ እርከን ከላይ ስላስቀመጣችሁት ግን ወንጌላዊ የሆነው ሰውዬ እንደምንም ብሎ እርከኑን አሰድጎ ፓስተር ለመሆን ይጣጣራል፣ ቄስ ለመሆን ይጣጣራል። ያም ማለት አንዱ ከአንዱ ይበላለጣል የሚል አወቃችሁትም ሆነችሁ ሳታውቁት የተቀመጠ አሰራር ስላለ ነው። ስለዚህ እነዚህ 5 የጸጋ ስጦታዎች ስልጣን አይደሉም፣ ስራና አገልግሎት ናቸው። ስለዚህ አንድ ሰው ሐዋርያ ሲደረግ፣ አንድ ሰው ወንጌላዊ ሲደረግ ከራሱ ከክርስቶስ ባስቀመጠባቸው መክሊት ምክንያት አንዱን ሐዋርያ ያደረገው፣ አንዱን ወንጌላዊ ያደረገው። ሁለቱም አይበላለጡም፣ ለአካሉ ጥቅም ነው የተሰጡት። አሰራራቸው፣ ታርጌታቸው፣ ትኩረታቸው ይለያያል። ግን የሚጠበቅባቸው ወንጌላዊ የሆነውን ማንነቱን እየገለጠ እያፈራ ወደ ሙላት በእኔ ያለው የእግዚአብሔር ጸጋ ከንቱ ሆኖ እንዳይቀር እንዳለው ጳውሎስ ከንቱ እንዳይሆን ዕለት ዕለት እያፈራበት፣ ዕለት ዕለት እየገለጠበት፣ ዕለት ዕለት ለጥቅም እያዋለው ሲኖር ያኔ በክርስቶስ ያለው በቤተ ክርስቲያን ያለው አስተዳደር ሊያደርግ የሚገባው የጸጋ ስጦታውን ምን ያህል አፍርቶበታል፣ ምን ያህል ፍሬ አምጥቶበታል፣ ምን ያህል ውጤት አምጥቶበታል ተብሎ የገንዘብ አቅራቦቱ ሊሰጠው የሚገባ ፖዚሽን ሊሆን የሚገባው ባፈራው ፍሬ በገለጠው ነገር እንጂ እነዚህ 5ቱን የጸጋ ስጦታዎች የስልጣን ተዋረድ አድርጎ ማስቀመጥ ትልቅ እንቅፋት የሆነው ለዛ ነው። ስለዚህ ፈትሹ። የሰው ኃይል አስተዳደር ማኖራችሁን ከየት ነው ያመጣችሁት? ለምንድን ነው ስልጣን አድርጋችሁ እንድታስቀምጡት የተገደዳችሁት? ከየት አምጥታችሁት ነው? እዚህ ጋር እኮ ቅዱሳን አገልግሎት ለመስራት ነው የሚለው እንጂ ስልጣን ነው አላለንም። ስለዚህ ከስልጣን ወርዶ ቅዱሳን አገልግሎት ለመስራት ነው የሚል እውነት መሆን አለበት። ሌላኛው መስተካከል አለበት ብዬ የማምነው እነዚህ 5ቱ የጸጋ ስጦታዎች ኦፊስ አይደሉም። ይሄ በደንብ መረዳት አለብን። በጣም ኦፊስ አይደሉም። አሁን ኦፊስስ አይደሉም። አንዳንዶችን ሐዋርያ ስለሚል ሰዎችን ነው። ለምሳሌ 2 ቢሊዮን አማኝ ቢኖር በዚህ ዓለም ላይ አንዳንዶችን ከ2 ቢሊዮን መካከል አንዳንዶችን ጌታ ራሱ ሐዋርያ፣ አንዳንዶችን ነቢያት፣ አንዳንዶችን ወንጌል ሰባኪዎች፣ አንዳንዶችን እረኞች ወይም ፓስተሮች፣ አንዳንዶችን አስተማሪ እንዲሆን ሰጠ። ስለዚህ አንዳንዶች ስለሚል በፍጹም ኦፊስ አይደለም፣ ፐርሰን ናቸው። እግዚአብሔር ሰውን ነው ሐዋርያ ያደረገው። ለዚህ ነው ሐዋርያ ጳውሎስ እስር ቤትም ሆኖ ሐዋርያ ነው። ተርቦ ተቸግሮ ታርዞ ስታገኙት አሁንም ሐዋርያው ነው። ሐዋርያነቱ የሆነ ቦታ የሚሰጠው ኦፊስ አይደለም። ኦፊስ ማለት ምን ማለት እንደሆነ ላስረዳችሁ። ኦፊስ በደንብ እንዲገባል በኢትዮጵያ ፖለቲካ ሳይሆን በአሜሪካ ፖለቲካ ላስረዳችሁ፣ ወደ ሌላ ነገር እንዳይዞርብኝ ማለት ነው። የአሜሪካ ፕሬዝዳንት የሚባል ሰው የለም። የአሜሪካ ፕሬዝዳንት የሚባል ግን ኦፊስ አለ። አሁን ይሄን በደንብ የአሜሪካ ፕሬዝዳንት የሚባል ኦፊስ አለ። ያ ኦፊስ ስልጣኑ ኦፊሱ ላይ ነው የተቀመጠው። ሰውየው እዛ ኦፊስ ላይ ሲመጣ እዛ ኦፊስ ላይ የተቀመጠውን ስልጣን ኃይልና አቅም አሜሪካ ላይ ብቻ ሳይሆን ዓለም ላይ መወሰን ይጀምራል። የዓለም ፖለቲካ ላይ ትልቅ ተጽዕኖ ማምጣት ይጀምራሉ። አንድን ሀገር ሄደው ወረው ኢኮኖሚውን መጥተው ማስሸነፍ የሚችልበት ስልጣን እዛ ኦፊሱ ላይ መምጣት ሲጀምር መጠቀም ይጀምራል። ስለዚህ አሜሪካ ውስጥ ፕሬዝዳንትነት ኦፊስ ነው ያለው። አሁን እዛ ኦፊስ ላይ ፕሬዝዳንት ትራምፕ ነው ያለው። አሁን ፕሬዝዳንት ትራምፕ እዛ ኦፊስ ላይ በመኖሩ ምክንያት ዛሬ ሚዲያ ስትከፍት የምታገኘው እሱ ነው። የሱ ውሳኔ ኢኮኖሚውን ሲነቀንቀው ታያላችሁ። የሱ ውሳኔ ፖለቲካውን ሲነቀንቀው ታያላችሁ። የሱ ውሳኔ ማህበራዊ ብዙ ነገሮችን ሲነቀንቅ ታያላችሁ። ለምን? ኦፊሱ ላይ ያለው ፓወር ትልቅ ስለሆነ። ልክ አሁን ከተወሰነ ዓመት በኋላ ደግሞ ኦፊሱን ይለቅና ሌላ ሰው እዛ ኦፊስ ላይ ሲሾም ያኔ ትራምፕ ዓለም ላይ አነጋጋሪ ሰው መሆን አይችልም። ኦፊሱን ለቋል። የአሜሪካ ፕሬዝዳንት የነበረው ነው የሚባለው። አየህ፣ ኦባማ የአሜሪካ ፕሬዝዳንት የነበረው እንላለን እንጂ
አሁን እዛ ኦፊስ ላይ ስልጣኑ መስራት አይችልም። የሚናገረው ቃል እንደ አስተያየት ሰዎች ይሰሙታል እንጂ ወታደር የሱን ቃል ተከትሎ ጦር አይወጣም። የሱን ቃል ተከትሎ ኢኮኖሚ አይናገም። የሱን ቃል ተከትሎ ዓለም ሼክ አታረግም። አሁን የትራምፕን ቃል ተከትሎ ግን ብዙ ነገሮች ሲመጡ ታያላችሁ። ለምን? ኦፊሱ ትልቅ ፓወር ስላለው። አሁን ኦፊስ አይደለም፣ ኦፊስ ላይ ስላደረጋችሁት ነው አሁን አንዱ ፕሮብሌም የተፈጠረው። ለምን? ትልቁን ስልጣን ለሐዋርያ ሰጣችኋል። ከዚህ የተነሳ ይሄንን እኛ ስንሾምን ሐዋርያ የምትሆኑ ይላል። ነገር ግን አንዳንዶችን እሱ ራሱ ኢየሱስ ክርስቶስ ሐዋርያ ያደረገ። ስለዚህ ሰዎች ናቸው ሐዋርያ የተደረጉት እንጂ ኦፊስ አይደለም። ይሄንን በደንብ መስመር መስራት አለብን። ኦፊስ አይደለም። አምስቱ የጸጋ ስጦታዎች ኦፊስ አይደሉም። አምስቱ የጸጋ ስጦታዎች ለቤተ ክርስቲያን ጥቅም በራሱ በኢየሱስ ክርስቶስ ከአካሉ መካከል ከቅዱሳን መካከል አንዳንዶችን መርጦ ሐዋርያ፣ አንዳንዶችን መርጦ ነቢይ፣ አንዳንዶችን መርጦ ወንጌል ሰባኪ፣ አንዳንዶችን መርጦ እረኞች፣ አንዳንዶችን መርጦ አስተማሪዎች እንዲሆኑ ራሱ ነው የሰጠው። ኦፊስ አይደለም። የሆነ ቦታ አዘጋጅቶ እዛ ኦፊስ ላይ ስትመጣ ፓወር ኤክሰርሳይዝ ማድረግ ትችላለህ እንደሚል እንደ አሜሪካው አይነት የፕሬዝዳንት ሲስተም አይደለም። ኦፊስ አይደለም። ስለዚህ ኦፊስ አይደለም። ስለዚህ ሐዋርያት በዚህ ዘመን አሉ ወይስ ስንት አይነት ሐዋርያ አለ የሚል ማጠቃለያ ልስራ። ብዙዎች በዚህ ሰዓት ብዙዎች ይህንን ስለተናገሩት ብዙ ግራ አይላችሁ። 4 አይነት ሐዋርያ ነው እንዳለ መጽሐፍ ቅዱስ የሚነግረን። አንደኛው ሐዋርያ የእምነታችን ሐዋርያ የሆነው ኢየሱስ ክርስቶስ ነው። ይሄ የኢየሱስ አይነት ሐዋርያ ሰው እዚህ ምድር ላይ ማንም መሆን አይችልም። ለምን? የእምነታችን ሐዋርያ ነው። ሁለተኛው የሐዋርያ አይነት ደግሞ የበጉ ሐዋርያ 12ቱ ሐዋርያት ናቸው። እነዚህ 12ቱ ሐዋርያት መስፈርታቸው በዚህ እማኝ ምስክሮች በዚህ አይናቸው ኢየሱስ ክርስቶስ ከዮሐንስ ጀምሮ እስካረገበት ቀን ድረስ በመግባትና በመውጣቱ አብረው የነበሩ በዚህ በብረት አይናቸው ያዩት የአይን እማኝ ምስክሮች መጽሐፍ እንደተጻፈ ኢየሱስ ክርስቶስ መጥቷል፣ እኛ አይተነዋል፣ አብረን ነበርን፣ አብረን ገብተን አብረን ወጥተናል፣ አብረን በልተናል ብለው ሪል ትክክለኛ ምስክርነት እኛ በተጻፈው ነው ምን መሰክረው። ጴጥሮስ ግን የተጻፈውን አይደለም የሚናገረው። አብሬው ነበርኩኝ ከዮሐንስ መጥምቁ ጀምሮ ከመጥምቁ ዮሐንስ ጀምሮ እስካረገበት ድረስ በመግባትና በመውጣቱ አብረው የነበሩ የአይን እማኝ ምስክሮች። እነዚህ 12ቱ የበጉ ሐዋርያ። የነዚህ አይነት የበጉ ሐዋርያ በዚህ ዘመን የለም። ማንም ሰው በዚህ ምድር ላይ የበጉ አይነት ሐዋርያ መሆን አይችልም። ለምን? እነዚህ ሰዎች እዚህ ምድር ላይ ብቻ ሳይሆን በሰማይ ባለው በዘላለም ባለችው መቅደስ ላይ ምልክት ስላላቸው እሱን በዝርዝር ሌላ ቀን እናያለን። ሶስተኛው ሐዋርያ ሐዋርያው ጳውሎስ ወይም የአሕዛብ ሐዋርያ ነው። ሐዋርያው ጳውሎስ የአሕዛብ ሐዋርያ የሚለውን በደንብ አንደርስታንድ እንድታደርጉ ቁጥር ልንገራችሁ። አይሁድ ማለት የአይሁድ ሐዋርያ ጴጥሮስ ተደርጎ ሲሾም አይሁድ ማለት አሁን ያለችው እስራኤላዊ የምንላት ዜጋ ማለት ነው፣ በዛ ሰዓት ያለው የህዝብ ቁጥር። አሕዛብ ደግሞ ከእስራኤላዊ ውጪ ያለ የዓለም ህዝብ። ስለዚህ በፐርሰንት ብናስቀምጠው 99% የሚሆንን መልእክት የሚሸፍን መልእክተኛ የሆነ ሐዋርያ ነው ጳውሎስ። የሐዋርያ ጳውሎስ ሐዋርያነት እግዚአብሔር ከዘመናት ከትውልዶች ሰውሮ የነበረውን ሚስጥር የበራለት የተገለጠለት የቤተ ክርስቲያን እውነተኛ ማንነት በክርስቶስ የሚል አዲስ ፍጥረት የሚል የክርስቶስ አካል የሚል በእግዚአብሔር ውስጥ ተሰውሮ የነበረ የቤተ ክርስቲያን እውነተኛ መልክ እግዚአብሔር በቀጥታ ለሱ የገለጠለት። ለዚህ ነው ገላትያ ላይ ሄዳችሁ ስታነቡ ከኔ ቀድመው ወደ ነበሩት አልሄድኩም ከነሱም አልተቀበልኩትም እሱ ራሱ ገልጦልኛል። ስለዚህ በቀጥታ ከሙታን የተነሳው ኢየሱስ ክርስቶስ ሚስጥሩን የተሰወረውን የእግዚአብሔርን ሚስጥር የተገለጠለት ሐዋርያና በተጨማሪ ደግሞ የተገለጠለትን እውነት በመጽሐፍ የጻፈ ነው። በመጽሐፍ የጻፈ ነው። ገላትያን መጽሐፍ ብሎ የጻፈ ነው። ቆሮንቶስ ብሎ የጻፈ ነው። የጻፈ ነው። እስር ቤት ውስጥ ሆኖ ኤፌሶንን የጻፈ ነው። ቆላሲያስን የጻፈ ነው። ፊሊሞናንን የጻፈ ነው። ፊልጵስዩስን እስር ቤት ውስጥ ሆኖ የጻፋቸው ደብዳቤዎች ናቸው። ሮም ሄዶ የጻፋቸው ደብዳቤዎች ናቸው። ስለዚህ አሁን የሐዋርያ ጳውሎስ አይነት ሐዋርያነት አሁን የለም። ለምንድን ነው የሌለው?
ተገለጠልኝ ብሎ አንድ ሰው ከመጽሐፍ ቅዱስ የሚቀላቀልን መጽሐፍ ስለማይችል የሐዋርያ ጳውሎስ ስፔሻል ሐዋርያውነቱ የአሕዛብ ሐዋርያ ነው። በእግዚአብሔር ተሰውሮ የነበረ ምስጢር የተገለጠለትና ያ የተገለጠለትን ምስጢር ደግሞ በመጽሐፍ የጻፈ ነው። በአዲስ ኪዳን መጽሐፍ ውስጥ 13 መልእክቶችን የጻፈ ሐዋርያ ነው። 14ኛው ዕብራውያን እሱን የጻፈው የሚል ሌሎች ተብሎ እርግጠኛ የጻፈው ሰውዬ ስለማይታወቅ ሐዋርያ ጳውሎስ ነው የጻፈው የሚል ግንዛቤ አለ። እኔም ያንን ግንዛቤ ይጋራለሁ። እሱን እስካመንን 14 መጽሐፍ የጻፈ ሐዋርያ ነው። የሐዋርያው ጳውሎስ አይነት ሐዋርያ በዚህ ዘመን ላይ የለም። አለ ካለን መጽሐፍ ሊጽፍና ይሄው ተገለጠልኝ ከመጽሐፍ ጋር ይቀላቀል ሊል ነው። የዚህ አይነት ሐዋርያነት የለም። ግን እኮ በርናባስ ሐዋርያ ነበር። የቤተ ክርስቲያን ሐዋርያ የሚባል አለ። በሐዋርያ ጳውሎስ የተገለጠውን የቤተ ክርስቲያን መልክ ቅድም ያልኳችሁን ኢየሱስ ክርስቶስን በማወቅ ወደሚገኝ አንድነት፣ ወደ ፍጹም ሙላት፣ የክርስቶስ አካል ወደ ሆነችው ፍጹም አካሉን ሕንፃ ሆና ለመገጣጠም ስራ ለመስራት ያንን ሕንፃውን የመገንባት ስራ የሚሰሩ የቤተ ክርስቲያን ሐዋርያት ከበርናባስ ጀምሮ ቤተ ክርስቲያን እስክትነጠቅ ድረስ እግዚአብሔር ሰዎችን ሐዋርያ አድርጎ ያስነሳል። እግዚአብሔር ሰዎችን ሐዋርያ አድርጎ ያስነሳል። አለበለዚያ እየተገነባች ያለችው ቤተክርስቲያን ገና አላለቀችም። ብታልቅማ መጥቶ ይወስዳት ነበር። ሙሽሪት ብትሆን መጥቶ ይወስዳት ነበር። ስላላወቀች እነዚህ 5ቱ የጸጋ ስጦታዎች ናቸው ጌታ መጥቶ የሚወስዳትን ቤተክርስቲያን የሚያንጹት። ከዚህ እኮ ነው ሐዋርያ ጳውሎስ ከተመሰረተው መሰረት ውጪ ማንም ሰው ሌላ መሰረት እንዳይመሰረት መሰረቱም እሱም ኢየሱስ ክርስቶስ ነው አለና ከተመሰረተው መሰረት ላይ ግን ማንም ሰው እንዴት እንደሚያንጽ ይጠንቀቅ። ማነጹ ስራ ገና እየተተገበረ ነው ያለው። ለዚህ ነው ቅዱሳን አገልግሎት ስራ ነው። ስለዚህ ስራ እየተሰራ ነው። ህንፃው ገና እየተገነባ ነው፣ ገና አላለቀም። ስለዚህ የሚገነባው ደግሞ በእነዚህ 5ቱ የጸጋ ስጦታዎች ነው። በራሱ በኢየሱስ ክርስቶስ እከሌ ተብሎ በተመረጠው ራሱ በሾማቸው ሐዋርያት የመጨረሻውን የመጠቅለያም ስራ ይሰራበታል። ስለዚህ በዚህ ዘመን ከሆነ ቤተ ክርስቲያን እዚህ ድረስ ካለች ድረስ ይሄ 5ቱ የጸጋ ስጦታዎች የተሰጡት ለቤተ ክርስቲያን ነውና እነዚህ 5ቱ የጸጋ ስጦታዎች ወርካውት ያደርጋሉ። ምንም ልናደርጋቸው አንችልም። ህንፃውን የሚገነቡ ሰራተኞችና አገልጋዮች ናቸው። አለበለዚያ ህንፃውን ጎደሎ ታደርጉታላችሁ። ሰራተኛውንና አገልጋዩን ካጓደልን ህንፃውን የሚገነባው ባለሙያ ይጎላል። በመሰረቱ ላይ የሚያንጸውን ሰውዬ ታሳጡታላችሁ። ስለዚህ ትልቁ እንቅፋትና ማለቆ የሆነው እነዚህ 5ቱ የጸጋ ስጦታዎች የተቀመጡት ስልጣን ላይ ስለሆነ ነው። እቺን ብዬ ልጨርስ። የተቀመጡት ስልጣን ላይ ስለሆነ ነው። ስለዚህ ሐዋርያነት፣ ነብይነት፣ ወንጌል ሰባኪነት፣ እረኝነት፣ አስተማሪነት ማገልገያና መስሪያ ናቸው እንጂ ስልጣን አይደለም። ስለዚህ አንድ የቤተ ክርስቲያን የሰው ኃይል አስተዳደር ላይ የምትሰሩ ሰዎች ስልጣን ተደርጎ ማኗላችሁ ላይ ስለተቀመጠ ይህን ስልጣን ለሰው መስጠት ጨንቋቸዋል። ስልጣን ባይሆን ግን አይጨንቃችሁም ነበር። ስልጣን ባይሆን አንድ ሰው ሐዋርያ ነኝ ሲል ችግር የለባችሁ። ጌታ ሐዋርያ ካረገ እኛ ምን አገባን ብለው ይቀበለዋል። አንድ ሰው መጥቶ ወንጌላዊ ነኝ ሲል አሁንም አይጨንቃቸው። ጌታ አንተን ወንጌላዊ ካደረገና ለቤተ ክርስቲያን ጥቅም ከተገለጠብህና ከሰራብህ ኢትስ ኦኬ ብለው ያንን ነገር መግለጥ እንድትችል እድሉን ይሰጡሃል። አገልግሎት ይከፍቱልሃል። አገልግሎትን መፈጸም እንድትችል ነኝ ባልከው አቅጣጫ ፋሲሊቴት ያደርጉልሃል። ከዛ ባፈራው ፍሬ ሪዛልትህ እነሱ መስጠት ይጀምራሉ። ከሐዋርያው ይልቅ ወንጌላዊ በደንብ ካፈራ የቤተ ክርስቲያን ውስጥ የተሰበሰቡ ግማሽ ሰዎችን ያመጣው እሱ ከሆነ በአንድ ፕሮግራም 10 ሰው እንዲድን የሚያደርግ ሰዎችን እየመሰከረ በየጎዳናው በየጫት ቤቱ በየምኑ እየሄደ ሰዎችን እያመጣ ወደ ወንጌል እውነት የሚቀላቀል ከሆነ ፍሬ እያፈራ ነው። ስለዚህ ለዚህ ሰውዬ ብዙ አቅራቦት ሊደረግለት ይገባል። ከሐዋርያው በላይ
መኪና ሊገዛለት ካስፈለገ መኪና ሊገዛለት ይገባል። ቤት ሊገዛለት ካስፈለገ ቤት ሊገዛለት ያስፈልጋል። የገንዘብ አቅራቦቱ በደንብ ፍሰቱ ያስፈልገዋል። ለምን? ጸጋውን በደንብ እንዲያፈራ በደንብ እንዲሰራ። ለምን? ገልጦታል። የበለጠ ፋሲሊቴት የበለጠ አቅራቦት ታደርጉለታላችሁ። ስልጣን ከሆነስ ስልጣን ከሆነ ወንጌላዊ ነህ አይደል? ደሞዝ እንድንጨምርልህ ትምህርት ተምረህ ዲፕሎም ይዘመተህ ማስተርስ ይዘመተህ ዲግሪ ይዘመተህ ብላችሁ ውጤት ይዞ ሲመጣ ከወንጌላዊነት ፓስተር ታረጉታላችሁ፣ ከወንጌላዊነት ቄስ ታረጉታላችሁ። ታትስ ዘ ሚስቴክ። ጌታ አንድን ሰው ሐዋርያ ካደረገው ያ ሰው ነው ሐዋርያ፣ አድጎ ሌላ አይሆንም። አንድን ሰው ወንጌላዊ ካደረገው ጌታ መርጦት ሰውዬ ውስጥ የተቀመጠው መክሊት ወንጌላዊነት ነው። ያ ወንጌላዊነት እያፈራ እየተገለጠ ከንቱ እንዳይሆን እየተገለጠ እየበዛ ይሄዳል እንጂ አድጎ ፓስተር አይሆንም። አድጎ ሌላ ኦፊስ አይሰጠው። ስለዚህ ስልጣን አይደለም አገልግሎትና ስራ ነው የተቀመጠው። እዚህ ጋር ቅዱሳን አገልግሎት ለመስራት አገልግሎትና መስራት ነው የተቀመጠው እንጂ ስልጣን አልተቀመጠም። ስለዚህ ከስልጣን እናውርድ። አምስቱ የጸጋ ስጦታዎች በራሱ በኢየሱስ ክርስቶስ ከቅዱሳን መካከል በጌታ በኢየሱስ የተሰጡ ስጦታዎቻችን ናቸው። እነዚህ ስጦታዎችን መቀበል የምንችልበትን አግባብ አሰራር መዘርጋትን ጀምር። ከዛ ሰው ባፈራው ፍሬ፣ ወንጌላዊ ባፈራው ፍሬ፣ ፓስተሩ ባፈራው ፍሬ፣ አስተማሪው ባፈራው ፍሬ የሚገባውን አቅራቦትና ስልጣን ተሰሚነት የሚገባውን ኃላፊነት እንስጠው። ኦፊስ አድርገን ካስቀመጥን ኦፊሱ ላይ ሲመጣ ብቻ ነው። ያም ማለት እናንተ እዛ ኦፊሱ ላይ የሾማችሁት ቀን እናንተ የተስማማችሁ ቀን ፓወር ይጠቀማል። ለምሳሌ ፕሬዚዳንት ትራምፕ አሁን ኦፊሱ ላይ ስላለ ስልጣን አለው። ቃሉ ተራ አይደለም። ሼክ ሲያደርግ ታዩታላችሁ። አሁን ከ2 ከ3 ዓመት በኋላ የስልጣኑ ጊዜ አልቆ ሲወጣ ግን ኦፊስ ላይ ተቀምጦ ስለነበር ያ ፓወር የነበረው ከወጣ በኋላ ፓወር አይኖረውም። በቃ በራሱ ቢዝነስ ላይ ስልጣን ይኖረዋል፣ በራሱ ንግድ ላይ ስልጣን ይኖረዋል እንጂ ትራምፕ እንዲህ ተናገረ ተብሎ ኢኮኖሚ አይነቃነቅም። ለምን? ከኦፊሱ ስለወጣ። ስለዚህ እግዚአብሔር አምስቱ የጸጋ ስጦታዎችን ኦፊስ አድርጎ አልሰጠንም፣ የሰጠን ራሱ ሰዎችን። ስለዚህ ቤተክርስቲያን እዚህ ምድር እስካለች ጊዜ ድረስ ስራው እስካልተጠናቀቀና ነገ ሙሽሪት ሆና ሙሽራው ሊወስዳት የተቀናጀች ኢየሱስ ክርስቶስን በማመን ወደ አንድነት የምትመጣ ወደ ክርስቶስ ፍጹም ሙላት ወደምትመጣበት አካሉ ላይ ግጥም ብላ ወደምትገጠምበት እውነት እስክትመጣ ድረስ እነዚህ አምስቱ የጸጋ ስጦታዎች ወርክአውት ያደርጋሉ፣ ይሰራሉ፣ ይተገብራሉ። አለበለዛ ሙያ የጎደለው ህንፃ ነው የሚሆነው። አስባችሁታል? አንድን ህንፃ ቀለም ቀቢ ቢጎለው ህንፃው ተሰርቶ አስባችኋል? አንድን ህንፃ ኤሌክትሪሻን ቢጎለው ህንፃው ተሰርቶ ኤሌክትሪሻን ቢጎለው አስባችኋል? አንድን ህንፃ እንደዚህ ማለት እኮ ነው። ህንፃ ነው የሚገነባው። የክርስቶስ መልክ የሆነችዋን ቤተክርስቲያን የምትገነባበት ነው። ለዛ መገንቢያ ደግሞ እግዚአብሔር ራሱ ነው። ከሙታን የተነሳው እሱ ራሱ ነው። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን ወንጌል ሰባኪ፣ አንዳንዶችን እረኞች፣ አንዳንዶችን አስተማሪዎች እንዲሆኑ ሰጠ። ራሱ ነው የሰጠው። ስለዚህ ፕሮብሌሙ ስልጣን ላይ ነው። ፕሮብሌሙ ኦፊስ ላይ ስላስቀመጣችሁት ነው። አምስቱ የጸጋ ስጦታዎች ቤተክርስቲያን እስካለች ድረስ ይገለጣል፣ ይሰራል፣ ይታያል። ይህንን ሙሉ መልእክት ያዳመጣችሁ ሰዎች በትክክል ደጋግማችሁ በመስማት ነገሩን አንደርስታንድ እንድታደርጉና እግዚአብሔር ከሚሰራው የመንፈስ አሰራር ጋር አብረን ፍሎ ማድረግ አለብን። አምስቱ የጸጋ ስጦታዎች በትክክል አይሰሩም፣ የሚሰሩት ከሌ ነው ካልን መንፈስ ቅዱስ በነዛ የጸጋ ስጦታዎች ሊሰራ ሊያመጣ ያሰበውን እውነት ግንባታ ይቋረጣል። ስለዚህ የቤተ ክርስቲያን ሐዋርያ አሉ። የተገለጠውን የእግዚአብሔርን እውነት በሰው ልብ ላይ የሚመሰርቱ ሐዋርያቶች አሉ። እንደገና ክርስቶስን ለመሳል እንዳለ ክርስቶስን እንደገና በቅዱሳን ልብ ላይ ለመሳል አገልግሎቱ ይቀራል። በሆኑት ማንነት በተደረጉት ማንነት ቅዱሳን የመገንባት ስራ አገልግሎቱ አለ። ስለዚህ ዛሬ ብዙ ሰዎችን ደብቃቸዋል። ሐዋርያ የሆነ አገልግሎት ጸጋ ተሰጥቷቸው ራሳቸውን ፓስተር ብለው ይጠሩ አሉ። ራሳቸው ወንድም ብለው ይጠሩ አሉ። ራሳቸው አገልጋይ እከሌ ብለው ይጠሩ አሉ።
ልባቸውን ብትጠይቋቸው ሐዋርያነት ግሬስ በእነሱ እንደሚሰራ ያውቁታል። ከዚህ ፕሮብሌም የተነሳ ግን አሁን ከሚወራውና ሐሰት ከሚባለው ፍርሃት የተነሳ ግን ራሳቸውን ወንድም ከሌ በሚለው ነገሩ ሰውረው አገልግሎቱን እየሰሩ ነው ያሉት። ራሳቸውን አገልጋይ ከሌ በሚለው ሰውረው አገልግሎታቸውን እየፈጸሙ ነው ያሉት። ራሳቸውን ፓስተር፣ ራሳቸውን ወንጌላዊ፣ ራሳቸውን ቄስ በሚለው ሰውረው ያንን አገልግሎታቸውን ግን እየገለጹ ነው ያሉት። ስለዚህ አገልግሎቱ ከስያሜው ጋር አደባባይ ይውጣ። እግዚአብሔር መልካም ነው። ቤተ ክርስቲያን ነገ መጥቶ ኢየሱስ ክርስቶስ የሚወስዳት የተሰራች ያለቀላት ፊኒሽድ የሆነችን የተጠናቀቀን የክርስቶስ አካልን ቤተ ክርስቲያን ሊወስዳት የሚገነቡ አገልጋዮችን፣ ሰራተኞችን የበለጠ እናበረታታለን። ሰላማችሁ የበዛ ይሁን። ፓስተር ይስሐቅ ሻሎም።